መምህር በረከት መጥተዋል። ኧረ ከመጡማ በቃ እልልታ ነው። አስገቧቸው። እሳቸው ከመጡማ ይግቡ። የእርሶ መጽሐፍ እየታየ ነው። ይግቡ። የእርሶ መጽሐፍ እሳቸው ናቸው እኮ ጉድ ያመጡ እኮ። አሳ ጎርጓሪ እኮ ነው የሆነባቸው። መምህር ራስትልኝ ቀሲስ ይፍቶኝ ባርኩኝ። ሰላም ብያለሁ ብላችሁ ነው። እግዚአብሔር ባርክ። እንዴት ዋሉ? ከርዕሱ ቢጀምሩ ይቻላል እኮ ቀሲስ። የቤተ ክርስቲያን ጸሎት የሚባል ርዕስ ያለው መጽሐፍ ራሱ እኮ ሳሳይ ነበር እኮ ሳሳየው። ከርዕሱ ጀምሮ ምን ይላል መሰሎት? ጸሎተ ነግህ ይላል የኛውም፣ የኛ በአማርኛ የዚያኛውም ምንድነው ሞርኒንግ ፕሬየር ይላል። የመጀመሪያው ራሱ የቤተ ክርስቲያን ጸሎት የሚለው ቡክ ኦፍ ኮመን ፕሬየር የሚለው እኮ ነው። በቃ ሙሉን አየን እኮ ቅድም። ከመጀመሪያውም እያየው ነበር። ፌዝ አሉንና ግሬስ አሉን እየፈለግኩ እኮ ነው። በምንድን ነበር? እስኪ እሱን ያውጡ። እኔ የምለው ቀሲስ፣ አሁን ፕሮቴስታንቶቹ ይህንን መጽሐፍ ይዘው የሚሟገቱት የእኛም መጽሐፍ ተቀበሉ ነው፣ የእናንተ መጽሐፍ ነው፣ ከአንግሊካን የተወሰደ አይደለም ነው። ምንድነው ሙግታቸው ግን? ሙግታቸውም አልንገረውት። ሙግታቸው ፌዝ አሉን ትክክለኛ ትምህርት ነው፣ እናንተም ትቀበሉታላችሁ ለማለት ነው። ከአንግሊካን የተወሰደ እንደሆነ ስናሳያቸው ምንድነው በ1931 ተቀብላችሁታል ነው ትምህርቱን? አልተወሰደም ነው እንጂ እንግዲህ ይመስለኛል አልተወሰደም። ወይ በ1931 ተቀብላችሁታል? ይህም ፌዛሎን መጽሐፉን አይተውታል? ይሄ መጽሐፍ የአንግሊካኖች መጽሐፍ መቼ እንደታተመ አይተውታል? መምህር ኦልድ እንግሊሽ ነው፣ ቀደም ያለ ሳይሆን አይቀርም። በ1899 እዚሁ ላይ ነው የሚሆነው። ኦልድ እንግሊዘኛው ራሱ ይሄ በጣም ኦልድ የሆነ እንግሊዘኛ ነው። ከ32 ዓመት በፊት ይሄ ሚስጥረ ስላሴው ራሱ እኮ ቀሲስ የኛ አባቶች ሚስጥረ ስላሴን ሲያብራሩ በዛ መንገድ አይደለም። እንግሊዘኛውን አወጣው ነበር። እግዚአብሔር ስንት ነው? አንድም ሶስትም ነው። አንድነት በምንድን ነው? ሶስትነት በምንድን ነው እያሉ እንጂ ይሄ ሁሉን ቻይ ሁሉን መልካም የሆነ ምናምን የሚለው የዌስተርን እንትን ነው። የምዕራባዊ የሆነ ኤክስፕሬሽን ነው በአብዛኛው ማለት እንትን የሚለውን። በነገራችን ላይ 10 ትእዛዛት ላይ ምን ይላል መሰለው? ይሄ አማርኛው ራሱ ኢታምልክ ባዕድ አምላክ ዘእንበሌ የሚለውን ሲያብራራ ምን እንደሚል ያውቃሉ? ይኸው ቆይ ላሳየዎት። ስዕል አትጠቀሙ ይላል። ስዕል ይላል። ስዕል የሚለውን ስዕል ብለው ተርጎታል። ቆይ ላሳየዎት። እና ለሚቀጥለው ዲቤት ቢጠቀሙበት አሪፍ ነው። አይን ነገር አልቀረልንም እኮ አልተረፍንም እኮ ዘንድሮ። ይኸውልዎት እኔ እግዚአብሔር አምላክ ነኝ፣ ሌሎች አማልክት በፊቴ አይሆኑልህ፣ አታምልክ ካለ ስዕልንም አዩት። ስዕልንም አሁን ኦሪት ምሳሌንም ከቶ ለአንተ አታድርግ። ስዕል በላይ በሰማይ ካለው በታችን በምድር ካለው በውሃም ከምድር በታች ካለው አትስገድላቸው። እስኪ እንግሊዘኛውን ያውጡት ቀሲስ። እሺ የድሮ እኮ እንግሊዘኛ ሆኖ የአሁኑንም በደንብ ሳንችለው ደግሞ ድሮ ወስደው ከተቱንና ተቸገርን እኮ። ችግር የለም በዚያው ኦልድ እንግሊዝ እንለማመዳለን። እኔማ ሳየው ይሄን ነገር መጀመሪያ አጥንቼው መምጣት ነበረብኝ። ኦልድ እንግሊዝ ራሱ መጀመሪያ ይቺ ዛሪዙ ምናምን ያ እንዴ ኤፍ የለችም ጭራሽ። ኤፍ እኮ ጠፍታ እንትን ኤስ እኮ ጠፍታ ኤፍ ሆናለች። በኦልድ እንግሊዝ እኮ ቀሲስ አሁን ለምሳሌ አንተ ሲባል ዩ ነው አይደለ? ኧረ እንደው ተውኝ። በእነሱ ግን የሴትና የወንድ መለያ ራሱ አለው ዩ ራሱ። ኧረ እንደ እንትኑ ከበድ ያለ ነው። ቆይ ላውጣለሁት። ቆይ 3 ስንት ነበረ? ቃል በቃል ነው በነገራችን ላይ ያለው ይሄ 10 ትእዛዛት። እንደዚህ አይነት ጸሎት ራሱ ነው። እኔ እኮ ብዙ ሊቃውን ጠይቄ እኔ እንደው በጣም ከእኔ እውቀት ማነስ ይሆናል ብዬ ኧረ እንደ አይነት ጸሎት የለም ነው ያሉኝ። የለም ወርድ ኦኬ እንግዛቴን የበን አበብ ኦኬ ኤኒ ኢሜጅ ነው የሚለው ግራብን ኢሜጅ ኖር ዘ ላይክን ኦኬ ወሎት ያን እርሶ ይሻላል።
ይታያል አለ በደንብ ግሬቭን ኢሜጅ ኖር ዘ ላይክነስ ያ እነዚህ ናቸው እንግዲህ ስዕልና ምስል ተብሎ የተተረጎሙት ማለት እንግዲህ አይከን አላሉትም። እንግዲህ ያው ኢሜጅ የሚለው ነው። አዎ ኢሜጅ የሚለው ምስልም ነው አይደል? በእንግሊዝኛው ሊሆን የሚችለው አዎ ላይክነስ የሚልም ስላለ ሁለቱንም እንግዲህ ምስልና ስዕል ብለው ተርጉመዋል ማለት። ላይክነስ እና ኢሜጅን እዚህ አሁን ጋር ክሬትድ እንትን የሰው ልጅ ባሪያውና በምሳሌው በመልኩና በምሳሌው መልክ ኢሜጅን መልክ ነው ልንለው የምንችለው። ላይክነስን ደግሞ ምሳሌ። ይሄኛው ግን አማርኛው ግን ለምን አሁን ምሳሌ እንግሊዝኛ እንትን አማርኛው መጽሐፍ ቅዱስም እንደዚያ ነው የሚለው ምሳሌ ነው የሚለው። በማንኛውም ምሳሌ የተቀረጸውን ነው የሚለው። እዚህ ግን ስዕል አድርገው አስቀምጠዋታል። ስዕል። ስለዚህ አሁን ይችን ስዕል የምትለዋን ወስደው አትስገድላቸው ቢሆን እግዚአብሔር አምላክ ይላል። እንዲያውም እግዚአብሔር አምላክ ቀናት ምንድን ነው? ኧረ ሌላ ይቻለ ቆይ የእግዚአብሔርን ስዕል አትሳሉ ምናምን እንደዚያ የሆነ ነገር አንብ ያለው ቅድም አይ ቲንክ እኔ እንደው ሃይፖተሲስ ይሆናል ገና በደንብ ማጥናት ይኖርብናል። ቀሲስ ኢቭን በእነሱ ይሄ ትእዛዛትን እንደዚህ ማንበብ የመጣው ይሄ የፕሮቴስታንት ሶላ ፊዴ እምነት ብቻ የሚለው ሰዎችን እንትን አድርጓል ብለው ፈርተው ነበረ በሆነ ዘመን አንግሊካኖች ማለት ነው። ምንድነው ስነ ምግባር አልባ አድርጓል፣ ሰው በእምነት ብቻ ይድናል የሚለው ትምህርት ይሄ ምንድነው አንቲኖሚያኒዝም የሚሉት አለ። ህግ አልባነት ማለት ነው። ህግ ምን ይጠቅማል ምናምን የሚል እንቅስቃሴ አስተሳሰብ ከቷል ብለው ስለሚያስቡ ያንን ለመቃወም ይመስለኛል ህግጋቱን ራሱ ጸሎቶቻቸው ውስጥ መልሰው ያስገቧቸው። ያ ሊሆን ይችላል። እንትኑ የት ነበር ያገኙት? የምስጢረ ስላሴ የሚለው ስንት ፔጅ ላይ ነበረ? አምስቱ አዕማደ ምስጢርና አምስቱ አዕማደ ምስጢርና የምስጢረ ስላሴ ምናምን የሚለውና ትናንትና አውጥተነው ነበረ። ስንት ፔጅ? 600 ምናምን ገጽ ቀሲስ 680 አካባቢ 680 ላይ እንትን ያገኘውኝ ካኖኒካል ቡክ ከዛ ከፍ ብሎ አለ እዛ። ኧረ 675 እንደዛ አካባቢ ያወጡ 670 ሞርኒንግ ፕራየር ኦኬሽን ከዛ ወደ ታች ይግፉ። ኦኬ ኦልማይቲ ጋድ ኦኬ ሞስት ግሬሺየስ ኦኬ ፕራየር ኦኬ አይ ቲንክ አገኘሁት መሰለኝ። God Father our Lord Jesus Christ. Okay. I think አገኘሁት። ይኸው አገኘሁት። እሺ አርቲክልስ ኦፍ ሪሊጅን የሚለው ኦፍ ፌዝ ኢን ዘ ሆሊ ትሪኒቲ። ይሄ እንትኑ ራሱ ፌዝ እንትን ጸሎት አለ አይደለ? ተመልከት። ይሄን ቅድም ሳሳይ ነበር። እሺ ያየው ነው። አሁን ይኸው እዚህ ጋር ይታያል አይደለ? ምስጢረ ስላሴ የምስጢረ ስጋዌ ሰፋ ይላል አይደል? ከምስጢረ ስላሴ አዎ። ይኸው እዚህ ጋርም ይኸው እዚህ ጋር ይሄኛው ይሰፋል። እንግዲህ ሐሳቡ ራሱ ነው። there is but one living and true God
ኤቨርላስቲንግ አሁን ኤቨርላስቲንግ ታዩታላችሁ። ኤፍን እኛውንም ሲያነቡት እንደዛው ነው። ቀሲስ ይሄው የማይታይና የማይመረመር ኤቨርላፍቲንግ ነበር የምለው እኔ በሆነ ኤቨርላፍቲንግ ኤቨርላስቲንግ ነው አይደለ? ኤቨርላፍቲንግ ኤስ በሙሉ ኤፍ ተብላ ነው የተጻፈችው። ኦልድ እንግሊሽ ነው። ኦኬ ዊዛውት በዲ ፓርትስ ኦፍ ፋሽንስ ነው። ኦኬ ኦፍ ኢንፋይናይት ፓወር ዊዝደም ኤንድ ጉድነስ ኦኬ the maker and preserver of all things both visible and invisible ይላል። የሚታየውና የማይታየውን ሁሉ የፈጠረና አጽንቶ የሚኖር። እሺ አማርኛውም ልክ እንደዛ ነው የሚለው። አሁን ደግሞ አማርኛውን አንብበው of this god እንጨርሰው። እሺ ጨርሱን ቀሲስ። ኦኬ ጎን ለጎን እንድናየው ነበር። ኦኬ እንደዛ ከሆነ ጥሩ። እሺ ይኸው ከላይ ያለውን ደግሞ ላንብብ። አሁን በእንግሊዝኛ የተነበበው ወደ አማርኛ ሲያመጡት የማይታይና የማይመረመር ሁሉን ማድረግ የሚችል የሚታየውንም የማይታየውንም ፍጥረት ሁሉ የፈጠረ ይቅርታውና ቸርነቱ ያልተወሰነ ለዘላለም የሚኖር የሚለው ቅድም ቀሲስ ኤቨርላስቲንግ አለ እና ቪዚብል እኮ ቪዚብል ኤንድ ኢንቪዚብል የማይታይና የሚታየው ነው ራሱ አለ። ይኸው ቃል በቃል ነው በነገራችን ላይ እንዴ ይኸው ቃል በቃል ነው። ይኸው እንደወረደ ነው። ያ ቀጥሎ ያለው ነው አያንቡ መምህር በረከት ይኸው እንትን አብ ወልድ መንፈስ ቅዱስ የሚለው ራሱ አለ። ይኸው ምን በአካላት አብ በነገራችን ላይ ይኸውልዎት እዚህ ጋር ቅድም እያነሳው ነበር። በሶስት አካላት ይላል አብ ወልድ መንፈስ ቅዱስ ይባላል ይላል። ኢን 3 ፐርሰንስ የሚለው ማለት ነው። አዎ ግን በሶስት አካላት አሁን እኛ በስም ሶስትነት አብ ወልድ መንፈስ ቅዱስ ይባላል ነው አይደለ? በስም ሶስት እንግሊዘኛው ምንድነው የሚለው? እሱ ቀጥሎ ያለው የእንግሊዘኛው ደግሞ unity of this God the Father the Son and the Holy Ghost ይላል። in unity of this Godhead ይላል። በአንድ መለኮት ኖ ቢ3 ይላል እንጂ ከላይ ይኸውልዎት ሂድ ጋድሄድ there be 3 persons ነው የሚለው። 3 persons ማለት በሶስት አካላት የሚለው ነው። አዎ የራሱ አዎ and in unity of this Godhead 3 there be 3 persons ኦኬ 3 persons በአንድ መለኮት ውስጥ ሶስት አካል አለ ይልና ስማቸውን አዎ ይሄ ማለት ነው ራሱ ይኸው አለ በሶስት አካላት ነው። እሺ ምስጢረ ስጋዊ የሚለው ነው። ምስጢረ ስጋዊ የሚለው ያንኩ ይሄ ቀጥተኛ ትርጉም ነው። እንደውም በቃ ምንም ዳይሬክት ቀጥታ ነው፣ ኮፒ ፔስት ነው መንፈሱ። እኔ እንትኑ ሳይሆን ነው የተረዳሁት የኮንቴንቱን ብዛቱን ማለት ነው። ይኸው ኦኬ እንትኑ ነው የሚለየው። ለምሳሌ ምስጢረ ስላሴ የምትለዋን ኦፍ ፌዝ ኢን ዘ ሆሊ ትሪኒቲ ይላል። የስላሴ እምነት ማለት ነው አይደለ? አዎ ይሄ የአንግሊካን አርቲክልስ ኦፍ ፌዝ የሚባሉት የቀደሙ ናቸው። ስለዚህ ለእኛ እንዲመቸን ምስጢረ ስላሴ አሉልን ማለት ነው ሲተረጉሙ፣ ለእኛ እንዲመቸን በለመዱት እንዲገባቸው ብለው። እሺ ከዚያ ምስጢረ ስጋዌን ደግሞ እንየው። ይኸው መጀመሪያ አማርኛውን እንየው። ዓለም ሳይፈጠር ከአብ ባህሪ የተወለደ የእግዚአብሔር ቃል ወልድ ጌታችን ኢየሱስ ክርስቶስ እኛን ከመርገምና ከፍዳ ከዘላለም ኩነኔ ለማዳን በኋለኛው ዘመን ከቅድስት ድንግል ማርያም ተወለደ። እስከዚህ ያለውን ነው። እሺ the son which is the word of the father begotten from the everlasting of the father the very and eternal God and of one ምንድን ነው የሚለው? ፈላስቲንግ ነው from everlasting of the father
ከዘላለም ከአብ የተወለደ ማለት ነው። ሰብስታንስ ነው መሰለኝ፣ ሰብስታንስ ነው የሚለው። ማይ ግርነት ኤፍ ከአብ ባህሪ የሚለው ነው። ኤንድ ኦፍ ዋን ሰብስታንስ ፈብስታንስ እኮ እያልኩ ነው እኔ እኮ። ኤፍ እኮ ምንም ልትገባኝ አልቻለችም። በቃ ይቅርብኝ በማርያም። ከታች ያሉት ሰዎች ራሱ እንግሊዘኛው በጣም ያሳቅቃል በማርያም። ኦኬ ኦፍ ዋን ሰብስታንስ ዊዝ ዘ ፋዘር። ኦኬ አሁን እስካሱ ነው አይደለ? ይኸው እስካሁን ያነበብነው ነው አማርኛው ራሱ ነው ራሱ ነው። ያው ከአብ ባህሪ የተወለደ ብሎ ነው እኮ የሚናገረው። ዓለም ሳይፈጠር ከአብ የተወለደ የእግዚአብሔር ቃል ወልድ ጌታችን ኢየሱስ ክርስቶስ እያለ ነው የሚናገረው። ተመሳሳይ ነው። ያ ከመርገምና ከፍዳ ከዘላለም ኩነኔ ለማዳን ኔቸር። ኦኬ ይኸው ማንስ ኔቸር ኢን ዘ ወምብ ኦፍ ዘ ብሌስድ ቨርጂን ኦፍ ዘ ሰብስታንስ የስ ያ ዘቨርጂን ከድንግል ማርያም ያው የተወለደው ከቅድስት ድንግል ማርያም ደግሞ በኋለኛው ዘመን ከቅድስት ድንግል ማርያም ተወለደ ከኃጢአት በቀር ሰው የሚሰራውን እያለ ይቀጥላል። ራሱ ነው በቃ ራሱ ነው። ይሄንን የምንለፈው ኮፒ ነው በቃ ኮፒ ፔስት ብለነዋል። ምስጢረ ጥምቀት በአሁኑ ሰዓት ሆሊ ጎስት አይባልም አይደለ? በነገራችን ላይ ሆሊ ስፒሪት ነው አይደል የሚባለው አሁን በአሁኑ አጠቃቀም ሆሊ ስፒሪት ሆሊ ጎስት ይባላል አሁን። እኔ ሆሊ ጎስት አንዳንዶቹ ይላሉ አሁን ኦኬ ይባላል በአሁኑ ሰዓትም ያ ኦልድ መጽሐፍቶች ላይ ብዙ ጊዜ እንዳሉት የሚገኘው ሆሊ ስፒሪት አይባልም ማለት ነው በዚህ በእነሱ ጊዜ። እሺ ቀጥሎ ያለው ምስጢረ ስላሴ ነው። ምስጢረ ስላሴ የሚላለው ኦፍ ዘ ጎይንግ ከዛ በፊት ግን ማለት ነው ቀሲስ ይሄ አሁን ምስጢረ ስጋዊ ላይ ያነሱት ስለኛ ኃጢአት ፍዳ መርገም ምናምን የሚለው ማለት ነው ለማስወገድ እሷ ጥሩ የሚለው የታችኛው መስመር ላይ ምን ይላል? who truly suffered was crucified dead and buried to reconcile his father to us and to be a sacrifice not only for original guilt but also for actual sins of men ይላል። ለጥንተ አብሶ ብቻ ሳይሆን ለእያንዳንዳችንም ኃጢአት ሞተ የሚለው ፍዳ ምናምን ተብሎ በእኛ ቋንቋ የተገለጠው እሱ ነው። ኤግዛክትሊ። ቆይ ግን እዚህ ላይ እኛው ላይ ይሄ ነገር የለም ምሳ ምስጢረ ጥምቀት ላይ ነው። በነገራችን ላይ ሪስ አልሰጡትም እንጂ አሁን ያነበቡት ምስጢረ ጥምቀት ላይ ነው እሱ ያለው በአማርኛው። የት ላይ ነው ያነበቡት እርስዎ? ቆይ እስኪ ኦኬ ይሄ ያው ቅድም ኦኬ የሚገርምዎት ይሄንኛው በአማርኛው ላይ የለም። ምስጢረ ስላሴ ላይ ግን የመጀመሪያው አባታችን አዳም ይላል በሰራው ኃጢአት ሰው ሁሉ የሞት ፍርድ ተፈርዶበት ከፍዳና ከመርገም በታች ሆኖ ይኖር ነበር። ስለዚህ ሰው ሁሉ ሁለተኛ ከውሃና ከመንፈስ ቅዱስ ከመንፈስ መወለድ ያስፈልገዋል። ሰው ሁሉ ሁለተኛ ከውሃና ከመንፈስ ካልተወለደ ወደ እግዚአብሔር መንግስት ይገባ ዘንድ አይችልም። ከስጋ የተወለደ ስጋ ነው፣ ከመንፈስም የተወለደ እያነበብኩላችሁ እዚህ ጋር ነው። ከመንፈስም የተወለደ ግን መንፈስ ነው። ስለዚህ ጌታችን ኢየሱስ ክርስቶስ ጥምቀትን አደረገልን ይላል። አሁን እርሶ ያነበቡት ምስጢረ ጥምቀት ከሚለው የመጀመሪያው አባታችን አዳም በሰራው ኃጢአት ሰው ሁሉ የሞት ፍርድ ተፈርዶበት ከፍዳና ከመርገም በታች ሆኖ ይኖር ነበር የምትለዋን በምን ውስጥ ነው እንግሊዘኛው ላይ ያገኘናት? በምስጢረ ስጋዌ ውስጥ ነው። እዚህ ላይ ለእኛ እንዲመቸን ምስጢረ ጥምቀት ብለውልናል፣ ግን ቃሉ እዚሁ ላይ አለ። ይኸው ተሰብስቧል። ወደታች ኦሪጂናል ሲን በርዝ ሲን ምናምን የሚሉት ቶፒኮችም አሉ። አዳም ለምሳሌ እዛም ላይ ተነስቷል። ሲን ፋይንድስ ኖት ሪዘርቭሽን ኦፍ ኦኬ ኢን ዘ ፎሎዊንግ ኦፍ አዳም ይላል but it is the fault and corruption of nature of every man that naturally is engendered of the offspring of Adam ከአዳም የተወለዱትን ሁሉ ኃጢአት አጥቅቷል ምናምን እያለ የሚናገር ርዕስም አለው። ሰብሰብ አድርገው እሱን ያው እንዳሉት የሚስጥረ ጥምቀት ያስገብተውታል። እዛ ጀስቲፊኬሽን ይመጣል ገጽ
684 ላይ ማለት ይቺኛዋ ምንድን ናት? ኦኬ ሆሊ ስክሪፕቸር ኦኬ ኮንቴንስ ኦል ቲንግስ አይደለም ርዕሱ። ቆይ እስቲ ኦፍ ዘ ሰፊሺየንሲ ኦፍ ዘ ሆሊ ስክሪፕቸርስ ፍሮም ሳልቬሽን። ይሄ ሶላ ስክሪፕቸራ ነው፣ የሶላ ስክሪፕቸራ ነው። ኦኬ በጣም ጥሩ። አሁን የውልዎት ወዴት እየሄድን መሰለዎት? በጣም ጥሩ እየሄድን ነው። በጣም ጥሩ እየሄድን ነው። አሁን ወደ ፌዛ አሉን ልንሄድ ነው ማለት ነው። ያው ከታች ላላችሁ ሰዎች ተመልከቱ። እስካሁን የነሱ ነው። ይሄ ምስጢረ ሥላሴ ምስጢረ ሥጋዌ የሚለውን ቃል በቃል አሳይተናችኋል። ከታች ያላችሁ ሰዎች ይሄ በሙሉ ይኸው እዚህ ጋር አሳይተናል። እዚህ ላይ አሳይተናችኋል ሙሉውን። ይሄ ማለት ነው። አሁን ቀጥሎ ያላችሁ ናት እንግዲህ ፕሮቴስታንቶች እናንተም ትቀበላላችሁ የሚሉን ይችናት የጽድቅ መንገድ። ኦኬ ይቺ ደግሞ የት ነው ያለችው? አሁን እያወራን ያለ ነው የጽድቅ መንገድ። ይሄ ፌዛ አልሆን ነው። ወደኛ ይመጡና ለኛ ያስገቧትን ያመጣል። ሶላ ስክሪፕቸራ ብለው ወደ ሶላ ፊዴ ነው የሚሄዱት። በትክክል ኦኬ፣ በትክክል። ስለዚህ እዚህ ጋር ሶላ ስክሪፕቸር ይብራራል ከነ እንትኑ ማለት ነው። እዚህ ጋር ይኸው የሚቀበሏቸውን መጻሕፍቶችን እዚህ ጋር ሊስት ያደርጋሉ። አሁን እዚህ ጋር ኦፍ ዘ ኦልድ ቴስታመንት ቆይ እሱም አይደለም ኦፍ ዘ ክሪድ ኦኬ ክሪድ ነው የሚለፉት። እሱን ይለፉና ቀጥሎ ያለው እሱ የቀኑና መጻሕፍቶች ናቸው። እሺ ኦፍ ዘ ጀስቲፊኬሽን ኦፍ ማን ማለት ስለ ጽድቅ ነው። ኦኬ ማርያምን በጣም ቆይ ክራይስት አሎን ዊዛውት ሲን ኦኬ ክራይስት አል እሺ ኦፍ ሲን አፍተር ባፕቲዝም እዚህ ላይ ምን ይላሉ? ቆይ ስለ ጥምቀት የኃጢአት ስርየት ምናምን ይላሉ አይደል? እነሱ መምህር ከሉተራን ጋር አንዳንድ ናቸው አይደል? እንደውም እነሱ አንግሊካኖች አንግሊካኖች እኮ የራሳቸው ለየት ያለ ነገርም አላቸው። ሰባቱ ምስጢራት ክርስቲያን ይቀበላሉ ሲባል የሰማሁ እነሱ ናቸው። የክህነት ሃይራርኪ ምናምን ራሱ አላቸው እኮ ቢሾፕ ምናምን ይባላል። እስኪ እዚህ ጋር ኃጢአት ስርየት ይላሉ። እንዴት እዚህ ጋር ሪፐርታንስ ኦኬ ግራንት ኦፍ ሪፐርታንስ ኢዝ ኖት ቱ ቢ ዲናይድ ቱ such as for into the sin after baptism. Okay, receive the Holy Ghost. Why? ወደ ዋናችን እንሂድ በቃ። ስንት መሰለዎት ቀሲስ? ስድስተኛው ላይ ነው ይሄ መጽሐፍቱ የሚለው ስድስተኛው አርቲክል ነው። ወደ ታች ወደ ላይ ይሄዱ። አይ እያለፉት ነው። ወደ ላይ ይመለሱ። ወደ መጀመሪያው ከምስጢረ ሥላሴ ይመለሱ። አሁንም ወደ ኋላ ይመለሱ። እሱ ነው መጽሐፍቱ። ይኸው አሁን አለፉት። እሱ የመጽሐፉ ርዕስ እሱ ነው። ይሄማ ስክሪፕቸር አሉን ያብራሩበት ነው። ሶላ ፊዴን የፈለጉት እርስዎ ኖ የጽድቅ መንገድ የሚለው የለም እዚህ ላይ። እሱ ደግሞ ከሱ ሁለተኛው ገጽ ላይ እሱ ከሱ ቀጥሎ ሁለት ገጽ ይለፉ። ይኸው እሱ ገጹ አለ። በቃ እሱ ይኸው ኦፍ ዘ ጀስቲፊኬሽን ኦፍ ማን የሚለው የጽድቅ መንገድ እሱ ነው። አነሰችብኝ ሳ ምን ነው ለእኛ በደንብ አይገባቸውም ብለው ነው እንዲ ለእኛ በደንብ ስለማይገባ ነው። ከዚህ ጉዳይ ብዙ ካልተነገራቸው አይገባቸውም ብለው የእውነት በደንብ ያብራሩት ምስጢረ ሥላሴን አይ ችግር የለባቸውም ብለው አጠር አረጓት። ከዚያ ፌዛ አሎን ግን በደንብ ይብራራላቸው አሉ። እሺ እንዴ ለእኛ እኮ ያ በደንብ ተብራርቶ ካልሆነ ከባድ righteously for girls only for the merit of our Lord and Savior Jesus Christ by faith our own works. Okay, or discerning wherefore that we are justified by faith only. ዋናው ጉዳይ እኛ በራሳችን አይደለም በክርስቶስ ሜሪት ነው የምንጸድቀው።
በእምነት ነው የምንጸድቀው በስራችን አይደለም የሚለው ነው። በእምነት ብቻ ነው ይላል። አሁን በእኛ ስራ ሳይሆን በክርስቶስ ስራ በእምነት ብቻ በእግዚአብሔር ፊት ጻድቅ የምንባለው ተብለን የምንቆጠረው በሱ ነው። በእምነት ብቻ ነው ፌዝ ኦንሊ የሚለው ነው ዋናው ትምህርቱ ማለት ነው። እና እነሱ ጋር ያው በጣም ይሄ በጣም የተብራራ ኦልሬዲ በጣም ብዙ የተባለበት ስለሆነ አጠር አድርገው ነው ያስቀመጡት። ለእኛ ግን ትንሽ ሰፋ ኤክስፓንድድ መሆን ያስፈልገዋል። ኦኬ ሁለቱም ግን ቶፒኮቹ እንድትይዙልን የምንፈልገው እዚህ ላይ ከታች ላላችሁ ፌዝ አሎንም አለ እዚህ ላይ ወርክ እንትን ጉድ ወርክም አለ። ይኸው እዚህ ቀጥሎ ያለው ይኸው እዚህ ጋር ጉድ ወርክ ስለ መልካም ስራ የሚለው ማለት ነው። ቀጥሎ ያለው ደግሞ ስለ መልካም ስራና የጽድቅ መንገድና መልካም ስራ በተከታታይ አይደል ያለው እዚህ ላይ። ይኸው እዚህ ጋር የጽድቅ መንገድ እዚህ ጋር ደግሞ መልካም ስራ። ስለዚህ ኦርደሩን የጠበቀ በጣም ጥሩ ማብራሪያ ነው የተሰራልን ማለት ነው። የእነሱን ጥሩ አድርገው አብራርተውልናል፣ የእኛ ግን አይደለም። አይቶ ከሆነ ከዚህ ስለ መልካም ስራ የእምነት ፍሬ ነው፣ ከጀስቲፊኬሽን ከጽድቅ በኋላ የሚመጣ ነው። በመልካም ስራ የኃጢአት ስርየት አይገኝም፣ ከእግዚአብሔር ፍርድ ማምለጥም አይቻልም ይልና ኤቪደንትሊ ናውን ይላል። ፌዝ ኤቪደንትሊ ናውን ነው የሚለው በዚህ መጽሐፉ ላይ እኛ በአማርኛው ላይ የእምነት መገለጫ ነው የሚለው ነው። መልካም ስራ የእምነት መገለጫ እና ፍሬ ነው እንጂ በራሱ ጽድቅ አይደለም የምትለው በቃ እንዳለ የተቀመጠችው ያው ቲፒካል የፕሮቴስታንት ኤክስፕሬሽን ነው። ስለ መልካም ስራ ኤቪደንት ነው። መልካም ስራ ኤቪደንት እምነት ለመኖሩ ማሳያ ነው። መልካም ስራ መገለጫ ነው እንጂ በራሱ የሚያጸድቅ አይደለም የሚለው በአጭሩ እሱ ነው የተቀመጠው። እዚያም ጋር እንደዚያው ነው። እኔ ነኝ የተቋረጥኩ። አይ እያነበብኩ ስለሆነ ነው። እኔ አሉ እየሰማሁት ነው። ኦኬ ስለዚህ ማሳይ ብዙ በነገራችን ላይ እስኪ ስለ መልካም ስራ ያለውን እኛ ጋር የአማርኛው ይውጣ። ሰው ሁሉ የሚጸድቀው በእግዚአብሔር ጸጋና በክርስቶስ ሞት በሃይማኖት ነው እንጂ በስራው ለመጽደቅ አይችልም ብለናል። መቼ ነው ያሉት? እዚህኛው ፔጅ ላይ ማለት ነው። ስለ ጽድቅ ሲያወሩ ማለት ነው። አዎ ብለናል። እነሱ ናቸው ያሉት፣ እኛ አይደለንም። ለማንኛውም ብለናል አሉ። እሺ ነገር ግን በሃይማኖት ብቻ እንጸድቃለን ስላልን የታዘዝነውን በጎ ስራ አንስራ ማለት አይደለም። እውነተኛው ሕያው የሚሆን ሃይማኖት ያለ መልካም ስራ አይገኝም። ስለዚህ አንዳንድ ፕሮቴስታንት ቤት ያሉት ሰዎች ይህንን ሲናገሩ ምንጫቸው ያው ትክክለኛ ያው ይሄ መጽሐፍ ነው ማለት ነው። እዚህ ላይ የሚለውን ግን ይቀበሉታል። አሁን አንዳንዶቹ እንደነ ዘነበ ያሉ እንደነ ጳውሎስ ፈቃድ ያሉ ይቀበሉታል። ይሄንን እና ከዛ የዛፍን ፍሬ ሜታፎር ያመጣል ቀሲስ። ቅድም እዚያ ጋር በእንግሊዝኛው ላይ ያለው ፍሩት የሚለው ማለት ነው። አዎ እና አንድ በጣም ያሳቀኝ ግን እስኪ ወደ ታች ግን የያዕቆብ መልእክት ተጠቅሷል። አይ ቆይ እስኪ እሱን ከተጠቀሰ ቆይ በስራችን ይታወቃል ይልና ማቴዎስ 7:16-21 ነው የሚጠቅሰው። ያ ደግሞ ጌታ ሆይ የሚለኝ ብቻ ሳይሆን የሚለውን ነው ያስገቡት።
ብቸኛው መጽሐፍ ነው ቀሲስ የያዕቆብ መልእክትን መልካም ስራ ላይ የማይጠቅስ የኢትዮጵያን ኦርቶዶክስ መጽሐፍ ይሄ ብቻ ነው ያየሁት። እውነት ለመናገር ለሃይማኖታችን መልካም ስራ መስራት ያስፈልጋታል። ነገር ግን እግዚአብሔር ያዘዘውን ስራ ሁሉ ሰርተን እኛ ስራ ፈቶች ሎሌዎች ነን እናደርገው ዘንድ የሚገባንን አደረግን ማለት ይገባናል። ጥሩ ነው እንጂ በስራችን ዋጋ እናገኛለን እንጸድቃለን አንልም ይላል። በስራችን ዋጋ እናገኛለን የምትለዋ ግን እንዴት ነው? ዋጋ ግን ያው ኃጢአተኛ ነን ምንም ራእይ ላይ ካለው አሁን አይጋጭም። መምህር ሁሉ እንደ ስራው ይከፈለዋል ከሚለው ጋር እንደ ዋጋው እሰጣለሁ ይላል። ዋጋ የለም ይላል። ይሄ ደግሞ አይ እኛ አንልም ከሆነ ነው እኛ እንደው ትዕቢት ይሆንብናል ከሆነ እንደው መቼስ ለትዕቢት ይሄን ሁሉ ሰጥቼ እንዴት ዋጋዬን አታገኝም እንዳንል ከሆነ ምንም ችግር የለውም። ችግር የለውም። በሱ ከሆነ ልክ ነው። አዎ አንልም እንጂ ስራ አያስፈልግም እያለ አይደለም፣ ከላይም ተናግሯል። ስለዚህ ጌታችን ኢየሱስ ክርስቶስ እናንተ የታዘዛችሁትን ሁሉ አድርጋችሁ እኛ ሰነፎች ግን ጥቅስ ያበላሻል በመላ እንዳለ ቢያስቀምጠው ጥሩ ነበር። አሁን እንደዚህ አይደለም። እኛ ሰነፎች ሎሌዎች ነን እናደርገው ዘንድ የሚገባንን አደረግን በሉ ብሎ አስተምሮናል። ጥቅስ ሲያስቀምጥ በራሱ ማብራሪያ ነው የሚናገረው እንጂ ኮቴሽን እንዳለ አያስቀምጥም። በጎ ስራ መስራት የሚያስተምረን ሃይማኖት ነው። እኛ መልካም ፍሬን ለማፍራት የክርስቶስ አትክልት ነን። መንፈስ ቅዱስን እንደ መስኖ ውሃ አጠጥቶናል። ስለዚህ መንፈስ ቅዱስን ከተቀበልን በኋላ መልካም ፍሬን ማፍራት ይገባናል። ነገር ግን መልካም ፍሬን ሳናፈራ ብንገኝ ተቆርጦ ወደ እሳት እንደሚወድቅ እንጨት እንሆናለን። ይሄ በጣም ጥሩ ነገር ነው። የኛ ትምህርት ነው። ይሄ ማቴዎስ 3:10 ይሄ ማለት ለፍሬም ምንድነው የሚገባ ፍሬ አድርጎ አለበለዚያ ምሳር በዛፉ ስር ተቀምጧል የሚለው ዮሐንስ መጥምቅ ስብከት ማለት ነው። ንስሐ ግቡ ለንስሐ የሚገባ ፍሬ አድርጎ ያ መጣልኝ እያሰብኩ ነበር። ለንስሐ የሚገባ ፍሬ አፍሩ አድርጎ መልካም ፍሬ የማያፈራውን ዛፍ ሁሉ ይቆርጠዋል የሚለው ማለት ነው። ይቆረጣል የሚለው ነው። እንደዚሁም ያለውን መልካም ስራ ሁሉ ክርስቶስ መንፈሱን ካልሰጠ በቀር ልንሰራው አንችልም፣ ባህሪያችን እጅግ ደካማ ነውና። ስለዚህ በክርስቶስ ብቻ አሁን እቺ ቋንቋውን በክርስቶስ ብቻ መጽናት ያስፈልጋል። ያለሱም አንዳች ለማድረግ አይቻለንም። ስለዚህ ያለኔ አንዳች ማድረግ አትችሉም ብሎ አስተምሮናል። የሃይማኖትና የመልካም ስራ ትርጓሜያቸው ይህ ነው። ሃይማኖት ለመጽደቂያ፣ መልካም ስራ የሃይማኖት መገለጫ ነው። አሁን እቺ እነሱ ንግግሯ የነሱ ናት። መልካም ስራ የሰራን እንደሆነ የክርስቶስ ደቀ መዛሙርት መሆናችን ይታወቃል ይላል። አሁን እቺ ብቻ የምትለው እኔ ከዚህ ይልቅ እኔ ያልተመቸኝ የፌዛሎን ነው። ይሄኛው ምንም ችግር የለውም ብዙም ጥሩ ይመስለኛል። እነሱ እንደዛ ስለማይሉ ማለት ነው። እንዴት ይኸው ቃል በቃል ምን ይላል ከላይ ያለው ላይ ማለት ነው። እውነተኛው ሕያው የሚሆን ሃይማኖት ያለ መልካም ስራ አይገኝም ብሎ 4 ነጥብ ያደርጋል የዛፍ ምሳሌ ከመምጣቱ በፊት። ይሄ ራሱ አሁን እምነት ብቻ ለሚለው እኮ አይሆንም። እኔ እኮ አሁን ይሄንን አሁን የነሱ መጻፋቸውን በዚህ እነሱ ባስገቡት ሳይሆን እንግሊዘኛው ላይ ራሱ የፈለግን በእነሱ መሞገት ነው። አሁን ከዚህ በኋላ እንደዚህ ያለ ሞገት ትተውታል እኮ። አሁን ፕሮቴስታንቶች እኮ ጸሎት አይተህ ከሆነ መልካም በፊት ድነት አይጠፋም ነበራል የሚሉት። ድነት አይታጣም ማለት በኃጢአት ምክንያት ድነት አይጠፋም ነበራል የሚሉን ትክክል። አሁን ይላሉ እንዴ? አይ ብዙሃኖቹማ ወደኛ መጥተዋል።
አይ በቃ እኔ እንትን ካልቪኖቹ ናቸው ትንሽ ካልቪኒስቶች ካልሆኑ እኔ ሙለታ ሲገባ ይገርመኛል እዚህ ውስጥ ሙሌ አሁን ለሙሌ ይሄ አይሆነውም። ለሉተራን ምናምን ለነዚህ ለጴንጤቆስታሉ ግን ኦልሬዲ ተቀብለውታል ማለት ተቆረጣለህ እያሉ በኃጢአት ምክንያት ጽድቅ ምንም እውነት ለመናገር ምንም አንድ ሆነናል። በስራ እንክዳለን ወደ ማለት እኮ መጥተዋል። አረ ክደት ብቻ አይደለም በቃ በኃጢአት ምክንያት እንዴ አሁን እስኪ አሁን በነገራችን ላይ ጴንጤዎች ካላችሁ ግቡ እንዴ አሁን በአሁኑ ሰዓት ላይ በኃጢአት ምክንያት ጽድቅ አይጠፋም ድነታችን አይጠፋም የሚል በቃ ተረስታለች። ኢዮብ ግባ እንጂ እሱ ጥሩ ለውጥ ነው። ከሲሲ እኔም በብዙሃኑ ጋር ስዋይ ተለቅ ያሉት በእንደዛ ደረጃ ይናገራሉ። እኔ ድነት ይጠፋል የሚል ሰው ያልገጥ አሁን ማለት ድነት አይጠፋም የሚል ቀርቷል። ግን ይችላል በእነሱም ግን ቀሲስ እምነት ብቻ ስንል እኮ ስራ ያገለለ አይደለም ወደ ማለትም እኮ መጥቷል። ስዋይ አሁን እንደዛ ይላሉ አንዳንዶቹ። ስለዚህ ምን ብቻውን ሆነ ታዲያ ስራን ያገለለ አይደለም ብለው የሚያብራሩ ከሆነ አሁን እነ ሳሚን ማንሳት እችላለሁ ሊትራሊ እንደዛ ብሎኝ ስለሚያውቅ ማለት ነው። እና ከፍ ብለው የሚያነቡ ሰዎች በእንደዚህ ነው የሚሞግቱት። ስራ ያገለለ አይደለም የሚል ነገር ይናገራሉ። ስለዚህ ያው እኛ እምነት ከስራ አይለይም ነው ያልነው እንጂ እኮ ስራ ለብቻ ያጸድቃል የሚልም አስተምሮ የለም እኛም ጋር። እምነቱ ራሱ ሙት እንዳይሆን ልክ ያዕቆብ ላይ ያለውን ነው እኛ የምንቀበለው ሊትራል ማለት ነው። ስለዚህ በዛ መልኩ የዳነ ሰው ግዴታ መስራት አለበት ነው። አለበለዚያ ካልሰራ በመልካም ስራ የማይኖር ከሆነ ድነቱን ያጣል መጽሐፍ ይለናል። እሱን ነው እኛም የምንቀበለው። አንዳንዴ ግን ምን ያደርጉታል ቀሲስዬ ከክርስቶስ የቤዛነት ስራ ላይም እንደው የኛ ስራ ጭማሪ አድርገን እንደምናደርግ በብዛት ሲሞግቱ የምናየው እሱን ነውና እኛም እሱን አንልም። ትንሽ ነገር እሷ ላይ ቢሉ ጥሩ ነው። በብዛት ሲወቅሱ እስኪ የት ላይ የክርስቶስ የቤዛዎች ስራ የማዳን ስራ ላይ የኛ ስራ የሚባል ነገር የለንም እዛ ላይ እኮ አይደለ ቀሲስዬ? እኛ እሱን አንልም። አይ እነሱ ግን ድህነቱን ሂደት ብለው ስለማይቀበሉ አንድ አድርገው በቃኛ መልካም ስራ ያስፈልጋል ስንል እንደው መጀመሪያም ክርስቶስ የሰራው የቤዛው ስራ በእኛ ስራ አይነት እንደምንል አድርገው ነው የሚተቹት ብዙሃኑ ማለት ነውና የዳነ ሰው ብለን ነው በድህነት ነው ክርስትና የሚጀምረው አይደለ? ስለዚህ የዳነ ሰው ከዳነ በኋላ የግድ መልካም ስራ ግን ያስፈልገዋል። አለበለዚያ የዳነበት እምነት ሙት እምነት ይሆናል ነው ያዕቆብ እንደሚለን ማለት ነው። አዎ አንድ ነገር እያዘጋጀው ነበረ። እሱን ቆይ ልፈልገው እኔ ስለ ይሄንንማ በደንብ ምን ሄድበት ነገር ከዚህ ይቅርታ አንድ ስራ ይዤ ጠፋሁ አይደል? ይቅርታ አንድ ስራ ይዤ ጠፋሁ አይደል? ስለ ጽድቅና ስለ መልካም ስራ ስለ እምነት ግንኙነት አውርቶ የያዕቆብ መልእክትን የማይጠቅስ ብቸኛው የኦርቶዶክስ መጽሐፍ ተብሎ ሊመዘገብ ይችላል። እውነት ነው መምህር፣ በጣም አይቻላቅም። እኔ ራሱ እንደዚህ አይነት የኦርቶዶክስ መጽሐፍ ያዕቆብን ይጠቅሳል። እኔ እኮ አሁን ይህን እስከ ቅድም አልሰማችሁኝም ማለት ነው። እኔ እኮ ሳነበው ሰምታችሁ ከሆነ እንደዚህ አድርገው አስገብተዋል እያልኩ ነው የማወራ። እኔ እኮ የእነሱ መጽሐፍ እንደሆነ አድርጌ ነው ይሄ አሁን ጽሁፉ ይሄን እኮ በእነሱ እየወሰድኩ ነው የማወራው። እናንተ ደግሞ እንዴት ነው? አይ እንትን ነው ከዚህ የእኛ መጽሐፍ ነው ለማለት ሳይሆን ቢሆን አሁን በጣም ዩኒክ ነው የሆነው ማለት ነው። ያሳያል የሆነ ስትሬንጅ የሆነ ነገር እንዳለ ያሳያል ማለት ነው። ይሄ ራሱ የያዕቆብ መልእክትን አቮይድ ማድረግ በጽድቅና በመልካም ስራ በጽድቅና በእምነት ግንኙነት ውስጥ የያዕቆብ መልእክትን አቮይድ ማድረግ በኦርቶዶክስ ቤተክርስቲያን በፍጹም እንደውም እኮ ጥንታዊቷ ቤተክርስቲያን እነ ቀለምኒጦስ ራሱ ጀምሮ የቅዱስ ጳውሎስን ጠቅሰው የያዕቆብን ይጠቅሳሉ እና ባላንሱ ራሱ የሚመጣው የያዕቆብና ጳውሎስ አብሮ ሲጠቀስ ነው። ቀሲስ ፖዝ ሆኑ መሰለኝ። አው የሳቸው ፖዝ ሆናል።
የሆነ ጽሁፍ ሌላው ላወጣ ደግሞ ነበር። ቀሲስ በጣም ኢንተረስቲንግ ነገር አለ ስለ መልካም ስራ እየሰማሁ ነው። የሆነ ጽሁፍ ላወጣ ነው። እየሰማኋችሁ ነው። እሺ ያው ቀሲስ ስለ እምነትና ስለ መልካም ስራ ሲነሳ መልካም ስራ የእምነት ማሳያ ፍሬ ነው የሚለው አንዱ መገለጫ አንዱ ማብራሪያ ነው። ግን ደግሞ መልካም ስራና እምነት ስጋና ነፍስ ናቸው የሚለው ሌላ ፐርስፔክቲቭ ነው የሚፈጥረው። ምክንያቱም ሰሞኑን አንድ ዲቤት አይታችሁ ከሆነ አንድ የኮፕቲክ ኦርቶዶክስ ልጅ ኤገን የሚባል ልጅ ያደረገው ሲጠይቀው ነበር አንድ ፕሮቴስታንትን መልካም ምንድነው ዛፍ በፍሬው እንደሚታወቅ እምነትም በመልካም ስራ ይታወቃል መገለጫው ነው የሚለውን አነሳና ፍሬው ዛፉ ከፍሬው የተነሳ ነው ወይ ሕያው የሚሆነው አለው። ይሰማል አይደል? ይሰማል። አዎ ይሰማል። ዛፉ ሕያው የሚሆነው ከፍሬው የተነሳ አይደለም፣ ከግንዱ የተነሳ ነው። ከግንዱ የተነሳ ነው። በያዕቆብ ምሳሌ ግን ቅዱስ ያዕቆብ በመጣው እምነት ራሱ ሕያው የሚሆነው በመልካም ስራ ነው። አዎ የሞተ ነው፣ ካልሆነ ሕይወት የሚሰጠው መልካም ስራ ነው ይላል። ስለዚህ የዛፍና የፍሬ ምሳሌ ራሱ ብቻውን ከሆነ አይገልጥም ነው። የነፍስና የስጋ ምሳሌ አብሮ መጨመር አለበት ነው እና ያንን አጉድሎ ስለ መልካም ስራ መናገር አይቻልም። እንትን እያየሁ ነበር ጠዋት ላይ በዚህ ጉዳይ ላይ የሆነ ነገር ላለው ብዬ አንዲት ጽሁፍ እያዘጋጀሁ ነበረ እና አሁን እንትና ሲጠይቀኝ ጸሎት ሲጠይቀኝ የእምነት ኦርደሮችን ማለት እንዴት ነው የምንመጣው ወደዚህ ራሱ የምንመጣው የሚለውን ለማሳየት አስቤ ስለነበረ እሱን እንትን እያልሁ ነው። በመሀል ስፒሮስን አስገቡት እስኪ የሆነ መረጃ ሳይኖር አይቀር ይግባ ሪኩዌስት ላክ እንጂ ያው የጋራ እንትን መብያችን ነው። ሞዴሬተር አለ እኮ አሉ። እሺ ካለ ያይኑ አለች። ያይኑ ያዩት ይመስለኛል። ሞዴሬተር እኮ ነሽ። ሞዴሬተሮች አስገቡ የሚገባ ሰው። ኦኬ ስፒሮስ ይኸው ኢንቫይት ተደርጓል። ስፒሮስ ከቻል ግባ፣ ሌሎቻችሁም ገቡ። ይኸውልህ እኔ አሁን ኦርደሩ እንደው አሳይ ባል እኔ ራሴ ዝም ብዬ ገና እውነት ለመናገር ዝም ብዬ ጠዋት ላይ ከምኝቴ ላይ ሆኜ አንዳንድ ነገሮችን የድነት ኦርቶዶክሳዊ የድነት መንገድ አሁን ከዚህ መጽሐፍ ሳነብ ስለነበረ እንዴት ነው እንደው ልንገልጸው የምንችለው የሚለው ቅደም ተከተሉን እንደዚህ አስቀምጨዋለሁ። የድነት መንገድ ነው ላይ ርዕሱ የድነት መንገድ የሚል ነው። ስለዚህ እኔ በእኔ እይታ ገና እንዳልኳችሁ ዝም ብዬ ገና ፊደልም አላረምኩኝም ገና በደንብ ይዩት። መምህር በረከት አንድ የስፒር ይሄንን ላሳይና ታሳየናለህ፣ አንተ ደግሞ ታሳየናለህ። እና እንትን የእግዚአብሔር ፍቅር ነው መነሻው። የድነት መንገድ ሲባል የእግዚአብሔር ፍቅር መነሻው የሚሆነው እሱ ነው። እግዚአብሔር ዓለሙን መውደዱ ነው። እና የኃጢአተኛ ሰው አለ፣ የእግዚአብሔር ፍቅር ኃጢአተኛ ሰው አለ። መንፈስ ቅዱስን ልቡን ይወቅሰዋል። መነሻውን የወሰድኩት ከሐዋርያት ሥራ ምዕራፍ 2 ላይ ነው። በነገራችን ላይ ያንን ኦርደር ነው የተከተልኩት። እና መንፈስ ቅዱስ ይኸው የእግዚአብሔር ፍቅር ዮሐንስ ወንጌል ምዕራፍ 3 ነው የወሰድኩት 16ን ኃጢአተኛ ሰው አለ፣ መንፈስ ቅዱስ ይወቅሰዋል። ዮሐንስ ወንጌል ምዕራፍ 16 ነው የወሰድኩት። ዓለምን ስለ ኃጢአት ስለ ጽድቅ የእግዚአብሔር ቃል ይሰማል። ይሄ መንፈስ ቅዱስ አንድን ሰው ኃጢአተኛ ነህ የሚለው የማንቃት የመፈለግ አይነት የእግዚአብሔርን ቃል ለመስማት የሚያደርገው መቃተት ነገር ነው። ከዚያ እምነት ከመስማት አይደል መስማትን በእግዚአብሔር ቃል ነው ስለሚል የእግዚአብሔርን ቃል ይሰማል። ከዚያ ልቡ ይነካል። ይኸው እነ ጴጥሮስ ሐዋርያት የሰበኩት ስብከት ሲሰበክ ሰውየው ልቡ ይነካል። መንፈስ ቅዱስ ወቀሰው፣ የእግዚአብሔርን ቃል ይሰማል። ከዚያ ልቡ ተነካ። ምን ላድርግ አለ? ንስሐ። ከዚያ በኋላ ኃጢአታችሁ ይደመሰስ ዘንድ በኢየሱስ ክርስቶስ ንስሐ ግቡ፣ ኃጢአታችሁ እንደመደመሳል ንስሐ መግባት ንስሐ ነው እና በክርስቶስ እመኑ ነው የሚለው። በክርስቶስ ማመን እምነት ማለት በክርስቶስ ማመን። በክርስቶስ ማመን እንግዲህ በሞቱ በትንሳኤው በእርገቱ የዚህ ዓለም ሞት እንደተፈረደበት ምናምን ነው። እምነት
ስለ ኃጢአታችን ሞተ፣ ስለ ጽድቃችን ተነሳ ነው። ከዚያ መጠመቅ ነው። ካመነ በኋላ ለመዳን ነው። እንግዲህ አሁን የመዳን እንትን አይደል? በክርስቶስ ሞትና ትንሣኤ ያምናል። ከዚያ ይጠመቃል። ከዚያ የኃጢአት ስርየት ያገኛል። ሲጠመቅ ከኃጢአቱ ይታጠባል ማለት ነው። ከዚያ የመንፈስ ቅዱስ ጸጋ ይቀበላል። ይሄ የእግዚአብሔር ልጅ የሆነ ማለት በጥምቀት የነጻ ሰው ጸጋው ይሰጠዋል። ይሄ ዓለምን ማሸነፍ የሚችልበት ጽድቅን መፈጸም የሚችልበት እንትን ቅድስና ነው። ህጉን አክቲቭሊ ፓርቲሲፔት ማድረግ እንዲችል የሚያደርገው መጨረስ መፈጸም እንዲችል የሚያደርገው የመንፈስ ቅዱስ ጸጋ ነው። ከዚያ ይኸው መንፈስ ቅዱስ ከወቀሰው በኋላ ይህን ፕሮሰስ ካሳለፈው በኋላ ጸጋ የመንፈስ ጸጋ ይሰጠዋል። ከዚያም በቅድስና በመልካም ስራ መኖር ነው። ይሄ ጸጋ የተቀበለ በጥምቀት የተወለደ ሰው ይህን ያደርጋል። እስከ መጨረሻ መጽናት ነው። ከዚያ እስከ መጨረሻ መጽናት ነው። እስከ መጨረሻ የጸና ሰው ደግሞ ወዛዝለፈ ትዕግሥቶ ውእቱ ይድነው፣ ትዕግሥትን ያዘወተረ እርሱ ይላል። ይኸው የእግዚአብሔር መንግስት ይወርሳል። የእግዚአብሔር መንግስት መውረስ ነው። ይሄ ነው የጽድቅ መንገድ ብዬ እንደው ለማስተማር ብዬ አብራርቼ ለማጻፍ ይሞክር ያለው እዚህ ጋር እንግዲህ የእግዚአብሔር ፍቅር ስንል የድነት መነሻው ፍቅረ እግዚአብሔር ነው። ሰው እግዚአብሔር ዓለሙን መውደዱ ነው መሰረቱ። ዓለምን መውደድ ነው። ኃጢአተኛ ሰው አለ፣ ዓለምን ደግሞ ወደደ ነው። ይኸው እግዚአብሔር ዓለሙን እንዲወዷል የሚለው በዚህ አይነት መንገድ የተወሰነ ነገር ዝርዝር አስቀምጫለሁ። ይኸው ዝርዝሮች አሉት። እነዚህን አንዳንድ ነገሮች አስቀምጫለሁኝ። ሌላ ቀን እንትን ለማለት ሀሳቡ አለኝ። ጥሩ ነው ቀሲስ፣ በጣም ጥሩ ነው። እና እኔ አሁን ድህነት እንግዲህ ቅጽበታዊ ስላልሆነ ፕሮሰስም ስለሆነ ሂደት አለው። ጋይድ እያረገ እየመራ ወስዶ ነው ወደ እንትን የሚጨርሰው እንትን የሚለው ማለት ነው። ስለዚህ እንትን አሁን ወጣ እንዴት ስፒሮስ ቸኮሎ ነበር ማለት ነው። ስፒር ግባ አሁን። ስለዚህ ድነት አንተ ባልከው ቅድም እኛ በመጀመሪያው ድነት ላይ ለምሳሌ የሰው ልጅ በኢኒሻል ሳልቬሽን ላይ እኛ ያዋጣ ነው ነገር የለም። ጽድቅን ለመፈጸም የሚያስችል ከመስቀሉ ስራ ውጭ ጸጋ የለም። ኃጢአተኞች ሳለን ነው እንግዲህ ሙታን በሆነን ጊዜ ከክርስቶስ ኢየሱስ ጋር ሕይወትን ሰጠን ይላል ቅዱስ ጳውሎስ ኤፌሶን ምዕራፍ 2 ላይ በኃጢአታችሁና በበደላችሁ ሙታን ነበራችሁ ነው የሚለው እና ስለዚህ ሙታን ስለነበር ነው ሕይወቱን የሰጠን እኮ። ክርስቶስ ሕይወቱን ያልሰጠው ሰው የለም። ስለዚህ ሕይወቱን የሰጠለት ሰው ነው እንጂ ያለ ሕይወት ሊያካፍለን የሚችል ሌላ ሰው የለም። ስለዚህ በመስቀሉ ስራ ላይ እኔ ሁሌ የምናገረው ነገር አለ። ስምዖን መስቀሉን ተሸክሟል። የተሸከመው መስቀል ግን ጌታን አግዛለሁ ብሎ ሳይሆን ተገዶ ነው የተሸከመው። መንገድ ላይ ተገኝቶ ነው እና ተሸከም የተባለው እና በድነታችን ላይ ያዋጣ በመስቀሉ ስራ ላይ ጌታን ያገዘ ሰው የለም። የሰው ኃጢአት እንዲያውም እንዲሞት ያደረገው ራሱ እሱ ስለሆነ ማለት ነው። እንዲሞት ያደረገው የሰው ልጅ ኃጢአትና ሰውን መውደዱ ስለሆነ እኛ በእውነቱ በዚህ ላይ እንትን ብለን አናምንም። የኛ የሥራ አለበት ነው። አሁን ለዚያ ነው የጽድቅ መንገድ ላይ የሚለው ላይ አይታችሁት ከሆነ ይቅርታ፣ የጽድቅ መንገድ ላይ የሚለው ላይ ሮሜን ለምን ጠቀሰ ነው ጥያቄው። ሮሜ ለምን ይመጣል? አሁን ሮሜ አውት ኦፍ ኮንቴክስት ነው ይቅርታ፣ አውት ኦፍ ኮንቴክስት የተጠቀሰ ጥቅስ ነው። የህግ ስራን አውምጥቶ ደቅኖ በህግ ስራ እንጸድቃለን የሚል ሰው የለም። ይኸው የጽድቅ መንገድ አለና ጌታችን ኢየሱስ ክርስቶስ ወደዚህ ዓለም ከመምጣቱ አስቀድሞ እውነተኛ የጽድቅ መንገድ አልታወቀም ነበር እና ነገር ግን ዛሬ ሰማያዊ አባታችን እግዚአብሔር እውነተኛውን የጽድቅ መንገድ አሳየን። ይኸውም የጽድቅ መንገድ የተባለ አንድ ልጁ ጌታችን ኢየሱስ ክርስቶስ ነው። ከሱ በቀር ሌላ ወደ ሰማያዊ አባታችን ወደ እግዚአብሔር የሚወስድ የለም። እርሱ ጌታችን ኢየሱስ ክርስቶስ እኔ የእውነትና የሕይወት መንገድ ነኝ፣ በእኔ በኩል ካልሆነ በቀር አንድም ወደ አብ የሚመጣ የለም ብሎ ተናግሮላል። እንዳልኳችሁ ጥቅስ ሲጠቅስ በራሱ ማብራሪያ ነው እንጂ በኮቴሽን ውስጥ አያስቀምጥም። በእኔ በቀር ወደ አብ የሚመጣ የለም ነው እንጂ የሚለው አንድም የሚል የለውም፣ ካልሆነ በቀር የሚልም የለም መጽሐፍ ቅዱስ ላይ።
ስለዚህ እኛ ሁላችን ይህንን የማያሳስት እውነተኛውን የጽድቅ መንገድ ክርስቶስን ብቻ ይሄ አሁን እቺ ክራይስት አሉን ማለት ይችላል ክርስቶስ ብቻ ይዘን ከሄድን ዘወትር እየናፈቅን አባታችን ሆይ እያልን ከምንጠራው ከሰማያዊ አባታችን ከእግዚአብሔር ዘንድ ወደ ሰማያዊት አገራችን ወደ መንግስተ ሰማያት እንደርሳለን። ዳግም በስራችን እንጸድቃለን፣ መንግስተ ሰማያት እንገባለን ብለን አንመካም ይላል። አሁን ይሄ ልብ አድርጉ። ለዚህ የሚጠቅሰው ጥቅስ ልብ አድርጉ። በራሳችን እንጸድቃለን፣ መንግስተ ሰማያት እንገባለን ብለን አንመካም እንደተናገርነው የሚለው እዚህኛው ሁለተኛው ፔጅ ይሄንን ነው ብለናል ብሎ ያለው ይሄንን ነው። ዳግም አለ በስራችን እንጸድቃለን መንግስተ ሰማያት እንገባለን ብለን አንመካም። በነገራችን ላይ ይሄኛው ዳግም ለየትኛው ነው ዳግም ያለው? የገባዋል? አሁን ይሄ ዳግም በስራችን እንጸድቃለን በብሉይ ኪዳን በስራቸው ለመጽደቅ የሞከሩትን ነው ለነሱ ነው ይሄ ዳግም ያለው። ይሄንን እንደዚያ ይመስለኛል። አንመካም። የምንጸድቅበት ሃይማኖታችን ክርስቶስ ብቻ ነው። ሃይማኖታችን ክርስቶስ ብቻ ነው። እውነት ነው፣ ምንም ጥያቄ የለውም። ሌላ እምነት የለንም። ስለዚህ ግን ያ ማለት ግን በስላሴ ያናምን ማለት ነው ብቻ የምትለው እኮ አሁን በክርስቶስ ብቻ ድነት ክርስቶስን ብቻ ይዘን ሲባል መንፈስ ቅዱስን አብን ይነጥላል ወይ ነው ድነት? አሁን ነገረ ድነት ክርስቶስ ብቻ ሲል አንድ ሰው ክርስቶስ ብቻውን ያድናል ሲል እግዚአብሔር ዓለሙን በስላሴ ማመንን አያጠቃልልም ወይ ነው? መንፈስ ቅዱስ ሕይወት መሆኑን ይነጥላል ነው አሁን እኛ እያልን ያለው። ብቻ ደግሞ የመጣችበት ምክንያት ነገረ ቅዱሳንን ለማውገዝ ስለሆነ ሉተር የፈጠራት የቅዱሳን ምልጃ አያስፈልግም ለማለት ስለሆነ ይችን ብቻ የመጣት ለዚያ ነው እኛ ብቻን የምንቃወመው እንጂ ሌላ የተሰቀለልን ብቻ የለም። ማለት በመስቀል ላይ እርሱ ብቻ ነው የሞተው፣ እርሱ ብቻ ነው የተሰቀለው። ቤዛ የሆነን እርሱ ነው። ኢቭን ከአብና ከመንፈስ ቅዱስ አንጻርም ራሱ ይሄን እዚህ ላይ ቤዛ በመሆን ክርስቶስ ብቻ ነው ማለት እንችላለን። ምን ጥያቄ የለውም። ማለት ሌላ ምን ዋጋ የከፈለው ስለ በግ ሆኖ የሞተው ማለት ነው። ወይንም ደግሞ ከድንግል ማርያም በመወለድም እሱ ብቻ ማለት ልንችል እንችላለን እኮ ምንም ችግር የለውም። ማለት ክርስቶስ ብቻ ነው የተወለደ ከድንግል ማርያም ስንል አብ አልተወለደም፣ መንፈስ ቅዱስ በአካል አብም በአካል አልተወለዱም እያልን ነው ለማለት ከሆነ ምንም ችግር የለውም እኮ። ግን ይቺ ክርስቶስ ብቻ የምትለው የመጣችው ግን የመጣችበት መምጫዋ የበሽታ በኑፋቄ የመጣች ስለሆነ ውስጧ ሌላ ነገር ስላለ ነው እኛ ይህንን ቃል የማንጠቀመው እንጂ ሌላ በመስቀል ላይ የተሰቀለ አለ ለማለት አይደለም። እንደዚያ እንዳትወስዱት ነው። እና ዳግም በስራችን እንጸድቃለን መንግስተ ሰማያት እንገባለን ብለን አንመካም። የምንጸድቅበት ሃይማኖታችን ክርስቶስ ብቻ ነው። ስለዚህ ጌታችን ኢየሱስ ክርስቶስ እናንተ ደካሞች ሸክማችሁ የከበደ ወደ እኔ ኑ እኔም አሳርፋችኋለሁ፣ ቀንበሬን በላያችሁ ተሸከሙ ብሏል ይላል። እሺ እንዲህ ማለቱ በእኔ ጽኑ ሲል ነው። እሺ ደግሞ ቅዱስ ጳውሎስ ጽድቅ በሃይማኖት ብቻ እንዲገኝ አሁን እዚህ ላይ ነው እንግዲህ ችግሩ የሚመጣው። ቅዱስ ጳውሎስ ጽድቅ በሃይማኖት ብቻ እንዲገኝ ስራ በመስራት እንዳይገኝ ይላል። በጻፋቸው መልእክቶች ሁሉ ያስተምረናል። ሰው ስራ ሳይሰራ በሃይማኖት ብቻ እንዲጸድቅ እናውቃለን ብሏል አይልም? አሁን ይሄንን አይልም፣ እንደዚህ አይልም፣ እንደዚህ አይልም። ጥቅሱን ሄደን ማየት እንችላለን። አሁን እዚህ ጋር ይህን ጥቅስ ብናየው ይላል ወይ ነው? አይልም። ይሄው ማየት እንችላለን። አንደኛ ይሄ የሥራ የተባለው የህግ ስራ ነው። ጳውሎስ የሚጠቅሰው ስለ ግዝረት ነው የሚያወራው እንጂ ስለ መልካም ስራ አይደለም። እዚያ ጋር አሁን ክርክር የተነሳው በአሕዛብና በአይሁድ መካከል ነው። ማለት ከአይሁድና ከአሕዛብ በመጡ ክርስቲያኖች መካከል ነው። የአይሁድ ክርስቲያኖች ምን ይሉ ነበረ? ወንጌል እንበለ ኦሪት፣ ጥምቀት እንበለ ግዝረት አይጠቅምም ነው እያሉ የነበሩት። አሕዛብን እየሞገቷቸው፣ ከአሕዛብ የመጡትን እየሞገቷቸው፣ እባካችሁ ይህንን ግትልትላችሁን አስቀምጡ፣ እዚያው ጣሉልን። አሁን ግዝረት መቆረጥ ለእናንተ የተሰጠ እንጂ ለእኛ አይደለም። እኛ የምንድንበት ጥምቀት ነው ነው በግዝረት የገባው ያብራራል ቅዱስ ጳውሎስ 5 ላይም 6 ላይም ስለ ጥምቀት ስለሚያወራ። ስለዚህ የሚያወራው በህግ ስራ እንጸድቃለን ማለት የቃል ኪዳን መግቢያ የብሉይ ኪዳን የእግዚአብሔር ልጅ ሆኖ የቃል ኪዳን ልጅ የሚኮንበት ግዝረት ነበረ።
ስለዚህ በግዝረት አሁን የእግዚአብሔር ልጅ እንሆናለን የምትሉትን ነገር አስቀምጡ እያለ ነው ቅዱስ ጳውሎስ። የለም እያለ ነው ያለው። ታዲያ እዚህ ጋር በግዝረት እንጸድቃለን የሚል ኦኬ፣ በስራችን የሚለውን ሌላውን ስራ አምጥቶ በስራችን እንጸድቃለን አንልም ሲል ስለ ስራ ሲያወራ የነበረው በመጀመሪያ ስለ መልካም ስራ ነበር ሲያወራ የነበረው። እዚህ ላይ ግን የጠቀሰው ስለ ግዝረት ነው። እና አይ ብቻዬን እንዳላወራ መምህር በረከት ይቀጥሉ ይሆን ነው? ልጨርሰው ይሄን ጠቅሶ ይጨርሱ። እሺ እንግዲያስ ጠቅሱልኝ። ያው ጠቅሱ ምንድን ነው የሚለው? ሮሜ ላይ ያለውን ጥቅስ ላሳይ። ይኸው ሮሜ እያለ ያለው ይኸው እንደምትመለከቱት። ስለዚህ አንተ የምትፈርድ ቆይ ይቅርታ፣ እንግዲህ የአይሁዳዊ ብልጫው ምንድን ነው አለ፣ ወይስ የመገረዝ ጥቅሙ ምንድን ነው? በሁሉ ነገር ብዙ ነው ይላል። የአይሁዳዊ ብልጫው ምንድን ነው? እኛ እንበልጣለን፣ እኛ ግዝረትን በመቀበላችን ደምረን ከጥምቀት ጋር ከእናንተ እንበልጣለን አይነት ክርክር ስለነበረ ነው። እና ይህንን በሚልበት ላይ እንደምትመለከቱ ሙሉውን ስለ ግዝረት እያብራራ የሚመጣበት ነው። 28 ላይ ስለሆነ ጥቅሱ የተጠቀሰው 28ን እንየው። 28 ላይ ምንድን ነው የሚለው? ሰው ያለ ሕግ ስራ በእምነት እንዲጸድቅ እንቆጥራለንና ነው የሚለው። ያለ ሕግ ስራ የሚለው የትኛውን ነው? ስለ ግዝረት ነው። ያለ ግዝረት በእምነት እንዲጸድቅ ሲል ምን ያለ? ያመነ የተጠመቀ እያለ ነው ቅዱስ ጳውሎስ። ለምን? ምክንያቱም ጥምቀት በግዝረት እንደገባ እዚያው ሮሜ ላይ ያብራራላ። ከክርስቶስ ጋር ብቅ ጥልቅ በማለት አብረን ከእርሱ ጋር ተቀብረን ከእርሱ ጋር እንደምንነሳ ነግሮናል። ስለዚህ ቅዱስ ጳውሎስ ራሱ እምነት ብቻ ፌዛ አልሆነን ሳይሆን ያስተማረው እምነት ከጥምቀት ጋር ነው እያለ ያለው። ያመነ የተጠመቀም ይድናልን ነው በሮሜ መልእክቱ ያብራራው ነው እያልኩ ያለው። ያመነ የተጠመቀም ይድናል የሚለውን ሲያብራራ ቅዱስ ጳውሎስ ምን አለ? ያመነ የተገዘረም ይድናል ሳይሆን በግዝረት የገባው ጥምቀት ስለሆነ ያመነ የተጠመቀም ነው የሚድነው። አይ ይሄማ ክርክር አሕዛብም ይቀበሉት፣ ከአሕዛብ የመጡ ክርስቲያኖችም ይቀበሉታል። ኦኬ፣ ከአይሁድ የመጡትም ተጠምቀዋል። አሁን ችግር የፈጠረው የግዝረቱ ሕግ፣ ያ ሕግ ለጽድቅ ይጠቅመናል ነው። አይ በግዝረት አትድኗትም ነው እያለ የሚያድነው ያመነ የተጠመቀ ነው እያለ ያለ ቅዱስ ጳውሎስ። ኮንቴክስቱ እናብራራ ካል እንዲህ ነው መብራራት ያለበት፣ እንደዚህ ነው መብራራት ያለበት። ይኸው ያለ ሕግ ስራ ሰው ያለ ሕግ ስራ በእምነት እንዲጸድቅ እንቆጥራለን አለ። ይኸው እዚህ ጋር አሳይቻችኋለሁ። እሺ እዚህ ጋር ምንድን ነው የሚለው? ሰው ስራ ሳይሰራ በሃይማኖት ብቻ እንዲጸድቅ እናውቃለን ይላል። ስራ ሳይሰራ ምን አይነት ስራ ነው እያወራ ያለው? ስራ ሳይሰራ አሁን የመጀመሪያው ኢኒሻል ሳልቬሽንን ከሆነ አዎ ስራ ሰርተን እኛ እንጸድቃለን አንልም። እያወራ ግን ያለው ስለ ወደፊት ነው የሚያወራው፣ ፊውቸሪቲ ነው የሚያወራው ይሄ እና አጠቃላይ ማብራሪያው አንደኛ ቃል በቃል እንዳሳየናችሁ ከፔጁ ኦርደሩን እንዳሳየነው ኤቫንጀሊካን የአንገሊካን ፕራየር ቡክ ላይ ነው የተወሰደው። ፔጁ ሳያዛንፍ የጽድቅ መንገድ የሚለው ስለ መልካም ስራ የሚለው ምስጢረ ሥላሴ የሚለው ራሱ እዚያው መጽሐፉ ላይ ቅድም እዚህኛው መጽሐፍ ላይ በእውነቱ በቦልድ ላይ ያሳይተናቸዋል። መምህር በረከት ይቀጥሉ። ኤሌክትሪካ ማን ነው? ይቅርታ በጣም ኤሌክትሪካ ግራሺያ አይ ቲንክ ኤሌክትሪካ ምንድነው? ጸጋ ብቻ ነው ማለት ነው። ኤሌክትሪካ ግራሺያ ማለት የእንትን ነው አይደል? የላቲን ወርድ መሰለኝ። ሰላም ቄሲስ አወረሱት እንዴ? ከዚህ በፊት አውቀውት ነበር። ምርጫ ብቻ ነው። ፓስተር ኮፒ አድርገኝና ላክላቸው ኢሜል። ሄሎ ቄሲስ፣ ምርጫ ብቻ ማለት ነው። በጸጋ አዎ፣ ባለፈው እኮ አውቀውት ነበር። ረሱት እንዴ ቄሲ? እና አሁን የዛሬውን ደፍረው መጣህ። ማነህ እንትን ማን ነበር? ሌላው ስም ኤሌክታ ነበር ያልከው። ኦኬ ኤሌክታ። ኦኬ። እና የዛሬውን ራይስ ደፍረው መጣህ እንዴ? አው ቀርቷል ሲሉ ያው ክርስትና በክርስቶስ ኢየሱስ ላመኑት ቅድም ስለ ድነት ላይ ሲያወሩ ያኔ ነበር የገባሁት። ኦኬ ማለት መልካም ስራ ባይሰራም ሰው ማለት
መልካም በኃጢአት ምክንያት ጽድቅ አይታጣም የሚለውን አንተ ዛሬም ትሞግታለህ እንዴ? አሁን እናንተ ትሞግታላችሁ። ትክክል ነው። ያ መጽሐፉ የሚለውን እስከ መጨረሻ አይቀያየርም መጽሐፍ ቅዱስ። ጽድቅ ግን በቄስ የጽድቅ ነገር ስንናገር የሚመጣ ወይ የአሁን ጊዜ ሳይሆን ፓስት ነው። ብዙ ጊዜ አሁን ቅድም ስራ የሚለውን ሲያነቡት ያለፈ ከሆነ ወይ የመጀመሪያ ሳልቬሽን ከሆነ ትክክል ነው፣ ግን ስለሚመጣው ነው እያሉ ነበር። እና ጽድቅ ከሆነ የሚያወራው የሚመጣ ጽድቅ አዲስ ጽድቅ የለም። አይሚን ለአማኝ ከሆነ ስለ ጽድቅ ከሆነ የምናወራው ፓስት ነው ሁልጊዜ። መጽሐፍ ቅዱሳችን እየጸደቅን ወይም ስንጸድቅ ብሎ እንደ ፊውቸር ወይ እንደ ፕሬዘንት ጽድቅን አያስቀምጥም። ጽድቅ ሁልጊዜ ለአማኝ ያለፈ ነው የሚሆነው ማለት ነው ስለ ጽድቅ ሲያወራ። እና ለአይሁድ ነው አሁን ይሄንን የሚያብራራው፣ ለአይሁድ ሰዎች ነው የሚያብራራው ወይንስ ለማን ነው? በእምነት ስለመጽደቅ ነው። አሁን ይሄ በስራችን ዳግም እንጸድቃለን አይባልም የሚለው ለነማን ነው? አሁን ይሄ ተደራሾቹ እነማን ናቸው? አይሁዳውያን ናቸው። ስለ ግዝረት ነው የሚያወራው። ያ የእግዚአብሔር የድነት መንገድ ነው እያወራ ያለው። ጠቅላላ ስለ ሕግም ስለ ስራም ጠቅልለው ብዙ ቦታ ስናይ የእግዚአብሔር የማይዳንበትን ብቻ ሳይሆን የሚዳንበትንም ይነግረናል። በክርስቶስ ኢየሱስ ላይ ባለን እምነት ሰዎች እንደሚድኑ ያስተምራል። ችግር የለም። ከአንተ ጋር እንሄዳለን። መምህር በረከት መጀመሪያ የሚሉት ነገር ካለ ይበሉና ወንድማችንን ትንሽ እናናግረው መሰለኝ። እሺ ከዚህ ሳይ እንደው ጠቅለል ለማድረግ ምንም አሁን ይሄ መጽሐፍ ከአንግሊካን ቡክ ኦፍ ፕሬየር የተወሰደ ነገር እንደሆነ ግልጽ ነው። ይህንን አይደለም ብሎ የሚከራከር ሰው ካለ እኔ በጣም ነው የሚገርመኝ። ክርክሩ ከዚህ በኋላ ይህንን አክሴፕት አድርጎ ግን ታዲያ እንዴት ነው ምንድነው መደረግ ያለበት ሂደቱን ምናምን መወያየት ይቻላል። የመጽሐፉ ምንጭ ግን ምንም ይሄ የባይዘወይ ማሽን ውስጥ ቢገባ ተተርጉሞ ወደ እንግሊዝኛ እንትን የሚያጣራ አላደለ ምንድነው ፕላጃሪዝም እሱን የሚያጣራ እንትን ውስጥ ቢገባ ዲቴክት ያደርገዋል። 70-80% ነው የሚለው በትክክል። ምክንያቱም ይሄ ቅደም ተከተሉ ራሱ አንድ ነው። አይሳይተናል ከመነሻው ጀምረን እና እሱ ነው። ሁለተኛ በጣም የሚገርመው በጣም የገረመኝ ስለ መልካም ስራና ስለ እምነት ግንኙነት ትራዲሽናሊ ቅዱስ ጳውሎስንና ቅዱስ ያዕቆብን ሳያስታርቁ መናገር አይቻልም። ሁለቱ ጥንታዊቷ ቤተክርስቲያን ከጥንት አባቶች ጀምሮ ይህንን ነው ሲያደርጉ የነበሩት። ሰው በእምነት ብቻ ነው የሚጸድቅ የሚለውን በምን ብርሃን ነው የሚያዩት? ቅዱስ ያዕቆብ ደግሞ በተናገረው እምነትና ስራ እንደ ነፍስና እንደ ስጋ ነው። እንዲሁም ያዕቆብ ምንድን ነው የሚለው? እምነት በመልካም ስራ ነው ፐርፌክት የሚሆነው ነው የሚለው። ፐርፌክት የሚያደርገው መልካም ስራ ነው፣ ፍቅር ነው። እምነት ፍቅር ከሌለው በውስጡ ፐርፌክትም አይደለም፣ ፍጹም አይደለም። ፍጹም ባልሆነ ነገር ደግሞ አይዳንም ማለት ነው። ሁለተኛ ደግሞ እንደ ነፍስና እንደ ስጋ ነው ማለት እምነት ብቻውን ያለ መልካም ስራ፣ እምነት ራሱ ሞራል አስፔክት አለው ማለት ነው። እምነት ራሱ ሕያው የሚሆነው በመልካም ስራ ከሆነ እምነት ራሱ ሞራል አስፔክት አለው እና ሰው በመጀመሪያ ራሱ በእምነት ነው የሚጸድቀው ስንል ከፍቅር የተለየ እምነት አይደለም። ገና ጸጋ ስላልተቀበለ አይስራው እንጂ ፍቅርን የመስራት ፍላጎት ዲዛይር በውስጡ መኖር አለበት። ኢቭን ራሱ በእምነቱ ውስጥ ማለት ነው። ምክንያቱም ክርስቶስ አድኖኛል ብሎ ለክርስቶስ ትእዛዝ ለመታዘዝ ያልወሰነ ሰው እንዴት ይጠመቃል? ማለት ዩቲሊታሪያን ነው እኮ የሚሆነው። ማለት ጥቅሙን ብቻ የሚፈልግ ሰው ነው ማለት ነው። ክርስቶስን ወዶ በእሱ ትእዛዝ ለመኖር አምኖ ነው አብሮ የሚጠመቀው እንጂ አይ ክርስቶስ እንዲህ አድርጓል ለሰው ልጆች ከዛ ጥቅም ልሳተፍ ብቻ ብሎ አንድ ሰው እኮ ወደ ክርስቶስ ቢመጣ ይሄ ሰልፊሽ ነው። ምንድነው? ራስ ወዳድ የሆነ እምነት ነው ማለት ነው። እና እምነት ራሱ የሚያድነው እምነት፣ ሰውን የሚያድነው ፍቅር ያለው እምነት ነው። ያዕቆብ ያንን ነው ኢንሲስት ያደረገው እንደ ነፍስና እንደ ስጋ የመሰለው ማለት ነው። ነገር ግን ሰው ስለፈለገ ብቻ መልካም ስራ መስራት ይችላል ማለት አይደለም። ጸጋ ያስፈልገዋል። ለዛ ነው ከጥምቀት በኋላ ስለ መልካም ስራ በተለይ ከጸጋ በኋላ ያለውን ነገር የምናነሳው። ከጸጋ በፊት በእምነት ውስጥ ፍቅር ቢኖርም መልካም ስራ የመስራት ፍላጎት ቢኖርም ገና በኃጢአት ውስጥ ሆኖ ጸጋ መንፈስ ቅዱስን ሳይቀበል ሳይታደስ አዲስ ተፈጥሮን ሳይለብስ እግዚአብሔርን የሚያስደስት ስራ ለመስራት
ይከብደዋል ሰው እና እግዚአብሔር ከዛ በኋላ ከጸጋ በኋላ እግዚአብሔር ያልሰጠውን ስለማይቀበል ማለት ነው። ሁልጊዜ እግዚአብሔር የሰጠውን ነው የሚቀበለው። ስለዚህ በጸጋ ሰጥቶ ነው ከዛ በኋላ መልካም ስራ የሚያስፈልገው ማለት ነው። ወንድማችን ያነሳውን ነገር እንደው አሁን አዲስ ርዕስ እንዳንከፍት እንጂ ጽድቅ ራሱ ያለፈ ጊዜ ብቻ ነው ወይ የሚለው እሱ ሌላ ጉዳይ ነው። ለምሳሌ ሮሜ 8 ላይ ያለው የሚያጸድቅ ማን ነው የሚኮንን ማን ነው የሚለው ስለምንድን ነው የተነገረው? ስለ ፍርድ እኮ ነው። ማን እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል ብሎ የሚያጸድቀን በፍርድ ወንበር ፊት የሚከራከረን በኋላ የሚከሰን ከሳሽ የሚያጸድቀን ራሱ ክርስቶስ ነው የሚፈርድልን የሚፈርደው ራሱ እሱ ነው ብሎ ስለ ፍርድ ነው የሚናገረው። እና ኮሜንታሪ የጻፉ ሰዎች አይታችሁ ከሆነ ፕሮቴስታንት ኮሜንታሪ ላይ ራሱ ሮሜ 8 ላይ ያለው ጀስቲፊኬሽን ፊውቸር ጀስቲፊኬሽን ስለ ዳግም ምጽአት የሚያመለክት ነው ብለው ተርጉመዋል። ኤኒዌይስ ግን ይሄኛውን ርዕሳውን የመጽሐፉን ጉዳይ ዳይቨርት አድርጎ ቴዎሎጂካል ክርክር ላለማድረግ መጽሐፉ ላይ ማተኮር ስለሚገባል አሁን መጽሐፉ ግልጽ ነው። ቀሲስ በጣም አሁን ያሳየነው ነገር የበለጠ ብንመረምረው ብዙ ነገር ይወጣል እና ቤተክርስቲያን መጽሐፍ በሊቃውንት ጉባኤ ታይቶ ታርሞ የሚጠቅም ከሆነ ነው ማለት የሌለ ነገር ምን አለ? ሰዓታቱ ከሆነ ሰዓታት ላይ አለ፣ ቅዳሴው ከሆነ ቅዳሴ ላይ አለ። የተለየ ኮሌክሽን አሁን አያስፈልገንም። ሲጀመር በዘመኑ ለምን እንደፈለጉት በደንብ ባናቅም አሁን ጸሎቶቹ ውስጥ ያሉ የቤተክርስቲያን ጸሎቶች በየቦታቸው አሉ ተመልሰው ማለት ነው። ስለዚህ መጽሐፉ ያው የቤተክርስቲያን ሊቃውንት እንትን ያስፈልገዋል። አይ ቲንክ የሰሙትና የሆነ እየመረመሩት ያለ ነገር ይመስላል። ብዙ በሊቃውንት ዘንድ ብዙ እንትን አለ ባይዘው አሁን የተደረደሩ ብዙ ስራዎች አሉ፣ ኬዞች አሉ ምናምን እና ቢዚ የሚያደርጋቸው ብዙ ነገር ስላለ አፋጣኝ የሆነ ነገር ላይመጣ ይችላል። ለማንኛውም ይሄ ግልጽ ነው። አሁን እኔ ከዚህ በኋላ ቀሲስ አንድ ፕሮቴስታንት ይህን መጽሐፍ ገልጦ ኦርቶዶክስ እኮ እንደዚህ ነው የምታስተምር ብል አንደኛ የሐሰት መንገድ ምንድነው ክርስቶስን በማጭበርበር የመስበክ መንገድ እንደሆነ ነው የማየው። ሁለተኛ ምን ያህል የመረጃ እጥረት ቢኖርባቸው ነው 1931 ለንደን ውስጥ የታተመ መጽሐፍ ለኦርቶዶክስ ዋና መጽሐፍ አድርገው የሚጠቅሱ 2000 ዓመት በኖረች ቤተክርስቲያን በጣም ብዙ የሚተረጎሙ መጽሐፍት ባሏት ቤተክርስቲያን ሰዎች 30 ምናምን ዓመት የሚፈጅባቸው ለመማር ለማጥናት በአእምሯቸው ለመያዝ ይህን ያህል ትምህርት ያላት ቤተክርስቲያን ውስጥ አንድ በማምታታት ያለፈ መጽሐፍ 1931 ውጭ ሀገር ፕሮቴስታንት ሀገር ውስጥ የታተመ መጽሐፍ ጠቅሰው የኢትዮጵያ ቤተክርስቲያን እንዲህ ነው የምታምነው በቃ እያሉ በቃ ይህንን ይዞ ሙጭጭ ማለት ምን ያህል የመረጃ እጥረት እንዳለ ያሳያል። ማለት በቃ በኢትዮጵያ ሌሎች መጽሐፍት ላይ ምንም ነገር ማግኘት አልተቻለም ማለት ነው እንግዲህ። እና አንድ ሰው ዲቨሎፕመንት ማሳየት አለበት። ዶክትሪን ዲቨሎፕመንት ነው ባይዘው ከዚህ ይሄ መጽሐፍ ከዚህ ወጣ፣ ይሄ መጽሐፍ ከዚህ ተገኘ፣ ይሄ ምንጩ እንደዚህ ነው እንጂ ኢኖቬሽን የለም በኦርቶዶክስ የሆነ ዘመን ላይ ደርሶ ብቅ የሚል ትምህርት የለም። እና ወደኋላ ሂደው በሃይማኖተ አበው በመጽሐፈ መነኮሳት በመጽሐፍት ትርጓሜ እንደው ቢያንስ 500 ዓመት የሆነው ትርጓሜ ያለን እኮ አይደል? ከጎንደር ዘመን ጀምሮ ወደ አማርኛ ተተርጉሞ የተብራራ የትርጓሜ የመጽሐፍት ማብራሪያ ኮሜንታሪዎች አሉ በጉባኤ ቤት የሚሰጡ ማለት ነው። እነሱን ቢያንስ ማሳየት ቢችሉ ነበረ ጥሩ። የኢትዮጵያ ቤተክርስቲያን እንዲህ ነው ብታምር ብለው ለማስተማር ማለት ነው። ግን አሁን ምንድነው የመረጃ ማለት በጣም ችግር ውስጥ እንዳሉ ነው የሚያሳየው። ቤተክርስቲያኗን ትምህርት ራሱ ለመናገር ምንጭ ምንድነው? ምን ይላሉ መሰላችሁ? ከዚህ ፈረንጆቹ አንድ ሰው ኤክስትራ ኦርዲነሪ ክሌም ካደረገ ኤክስትራ ኦርዲነሪ ኤቪደንስ ያስፈልገዋል። ማለት የኢትዮጵያ ቤተክርስቲያን ሶላ ፊዴ ነው የምታምነው ብሎ አንድ ሰው በጣም ኤክስትራ ኦርዲነሪ የሆነ በጣም ሰዎችን የሚያስደነግጥ ክሌም ካደረገ ኤክስትራ ኦርዲነሪ ኤቪደንስ ያስፈልገዋል። ይህንን ድንጋጤ ፍጹም በሆነ ደረጃ ሊቀይር የሚችል ማስረጃ ማለት ነው፣ ጠንካራ ማስረጃ። ይሄ ነው የሎጂክ ህግ። ኤክስትራ ኦርዲነሪ ለሆነ ክሌም ኤክስትራ ኦርዲነሪ የሆነ ኤቪደንስ ያስፈልገዋል።
በጣም የተጠናከረ የዳበረ ኤቪደንስ ማለት ነው። ሰዎቻቸው ወንድሞቻችን ግን ምንድነው እያደረጉ ያሉት? ኤክስትራኦርዲነሪ የሆነ ክሌም አመጡና መረጃ ስንላቸው አንግሊካን ማተሚያ ቤት የታተመ አንድ መጽሐፍ ይጠቅሳሉ ማለት ነው። እና እኔ በዚህ ከቀጠሉ እንደው በእውነቱ በጣም ነው የፕሮቴስታንት አፖሎጂ እዚህ ደረሰ ወይ ብለን እንድናዝን የሚያደርግ ነው የሚሆነው ማለት ነው። ቀስ መምህር የጽድቅ ጀስቲፊኬሽን የመጀመሪያ ኢኒሻል ሳልቬሽን ሳይሆን መጨረሻ ላይ ነው የሚመጣ ቅድም ሲሉ ሰማሁ። በጣም ጥሩ ነገር እናጠቃለውና ይሄንን እመጣለሁኝ ወደ አንተ። በጣም ይቅርታ እኔም መምህር በረከት ባነሱት ላይ የሆነች ነገር ማለት ስለፈለግኩ ይቅርታ። እነሱ ብቻ ሳይሆን የእኛ ልጆችም ራሱ ይሄ ሲቀርብላቸው በዚህ የእኛን ቤተክርስቲያን ትምህርት መዝኖ ይሄን እንቀበላል ይሄን አንቀበላም ማለት ራሱ ነው ትክክል ነው ብዬ አላምንም። የእኛ ልጆችም ብትሆኑ አሁን እነሱ እንደተባሉ አጀንዳ አጡ። የለም እኮ አሁን እኮ ፕሮቴስታንት እኛን የሚሞግትበት ሬስ ጠፋ እኮ። እውነት ለመናገር እየተሳደቡ እንጀራ የሚበሉ ሰዎችም አሁን አተነትኗቸው፣ አይ ይሄ በጣም ያስጠላል፣ ሁሌ ስድብ፣ እንደው ቤተክርስቲያን መሳደብ ተገቢ አይደለም፣ በእውቀት ማውራት ይቻላል ብለው አወገዙ። በዲቤትም እንደምታዩት ነው የእኛ ልጆች ጦረታ ላይ ናቸው። ስለዚህ መበለት ወር የሚያወሩ አንዳንድ ሰዎች አጀንዳ ሲያጡ የኑግቡ ምናምን እያሉ በዚህ መጽሐፍ የሚሞግቱ ከሆነ እኛ በዚህ መጽሐፍ አይደለም የምንመዘነው። አንደኛ ስለ እምነታችን አስፈላጊ ከሆነ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የውጭ ግንኙነትና ስርዓት አምልኮ የሚለው መጽሐፍ በስነ ስርዓት ይሄንን የሚያብራራ ነገር አለው። እሱን ማየት። ይሄኛው የጸሎት መጽሐፍ ነው የሚለው ማለት የኢትዮጵያ የቤተክርስቲያን ጸሎት ነው የሚለው። ስለዚህ ጸሎት ደግሞ ማለት የዶግማ መጽሐፍ ማለት አይደለም። አዎ በእርግጥ የምናምነውን ነው የምንጸልየውን እናምነዋለን። ግን ጸሎት መጽሐፍ ላይ ግን ስህተት አይኖርም ማለት ግን አይደለም። ስህተት ሊኖር ይችላል። ዶግማ እኮ የሚብራራ ነገር ነው። ጸሎት ሃይማኖት እንጸልየዋለን። ግን ዶግማው ምስጢረ ስላሴን አሁን ጸሎት አይደለም የምናደርገው። ምስጢረ ስላሴ ትምህርት ነው። ትምህርት እንዴት ይጸልያል ማለት አሁን የጽድቅ መንገድ የሚባለው አሁን ይጸልያል። ይሄ ምን ብለን ነው የምንጸልየው? የቤተክርስቲያን ጸሎት ብሎ ነው ይሄንን ያገኘ ነው። እዚህ ውስጥ ይሄንን ማብራሪያ እንጸልየዋለን ማለት ነው። ምን ማለት ነው? የቤተክርስቲያን ጸሎት ብሎ የቀኖና መጻሕፍትን መዘርዘር ቀኖና መጻሕፍትን እንድንጸልየው ነው? እንዲሁ የሚያስቅ እኮ ነው። እና ርዕሱም እንትኑም ስለማይዝ እዚያ ገብታችሁ እንደው ባትደክሙ በራሳችን መጻሕፍቶች እየተኮረጀ መሆኑን ፔጅ ባይ ፔጅ አሳይተናል። እንዳለ ኮፒ ፔስት ወስደው አስገብተዋል። የእኛ አባቶች ኮረጀው ሳይሆን እነሱ ጋር ስለሆነ መጽሐፉ የታተመው በስደት የነበሩ ሰዎች ስለሆኑ ይህን እንትን ያሉት ከሰዓታቱም ከቅዳሴውም ከዳዊትም ተወስዶ የተጻፈ ስለሆነ ይህንን እንደ መረጃ አድርጎ ወስዶ አንዱ እቀበላለሁ ይላል፣ አንደኛው ሌላው አልቀበልም ውስጥ ምን አስገባ? እኔ እያልኩ ያለሁት እሱን ነው። ምን አደከማችሁ? እና አይ ዶንት ቲንክ ሶ እኔ እንደዚህ ብዙ መድከም ያለባችሁ አይመስለኝም። ቅድም ያየሁት ዓመተ ምሕረቱ መምህር በረከት ሳየው የሆነ 1899 የሚለው እንትን የጨመሩበት አለ። እሱን ነው መሰል ያየሁት። ግን አንዳንድ ሰርች አድርጌ ይሄ መጽሐፍ መቼ ነው የታተመ ብዬ ስጠይቅ በ1762 ካምብሪጅ እትም ነው። የካምብሪጅ መጽሐፉማ ይሄ ቨርዥን ነው እንጂ እኮ ቀሲስ መጽሐፉማ እኮ 19ኛው ክፍለ ዘመን ጀምሮ በፊትም የሚታወቅ እኮ ነው። ትራዲሽናል መጽሐፋቸው እኮ ነው። አዎ ምን ይላል? የመጀመሪያው ቡክ ኦፍ ኮመን ፕራየር ይላል መጽሐፍ በቶማስ ክራንመር ተዘጋጅቶ የወጣው በ1549 እንደ አውሮፓውያን አቆጣጠር ሲሆን አለ። አሁን ይሄን ጽሁፉን ሰጥቼው ነበር ስክሪንሾት አድርጌ ፔጁን አሁን ይሄ ሲሆን ይላ በእጆ ያለው ምስል ግን ይሄ መጽሐፉ በ1762 አለ በ1762 የታተመው የካምብሪጅ እትም ነው ይላል።
የአትሞች አሉ ቨርዥኖች አሉ እንጂ መጽሐፉማ ትራዲሽናል እኮ ነው። ክራመር በጣም የታወቀ በአንግሊካን የታወቀ ቴዎሎጂያን ነው እሱ ነው። እነዚህ አሁን የአስርቱ ትእዛዛትን ምናምን አሜን በልባችን አሳደርብን ምናምን የሚለውን ሁሉ ያስገባው ማለት ነው። ምን ለማለት ፈልጌ ነው ይሄንን ያነሳሁት? እንግዲህ አንደኛ የተኮረጀ ነው የሚባለው አንድ ሰው ሶርሱ የመጀመሪያው የትኛው ነው የሚለው ነው። አሁን አይ ይሄኛውን መጽሐፍ ከእናንተ ወስደውት ቢሆን የሚል ክርክር ከተነሳ ብዬ ነው ይሄን እሱንም ካመኑ ጥሩ ነው። ከሲስ ከና ከአንግሊካን ቤተክርስቲያን ጋር ይጣላሉ። እነሱማ ከሆኑ እነሱ ኮረጁ ሊሉ ነው እኮ እንዲህ እኛ ከስጠው አስገብተዋል ነው የምንለው። እንደዚያ እንዳንል ይሄ የመጀመሪያው መጽሐፍ የጸሎት መጽሐፍ የሚለው የመጀመሪያው እትም በ1931 ስለሆነ 17ኛው መቶ ክፍለ ዘመን ካለ መጽሐፍ ከዚያ ላይ የተወሰደ ስለሆነ ስለዚህ መጽሐፍ ከዚህ በኋላ ገብታችሁ የምትከራከሩ ዝም ብላችሁ ድከሙ ሲላችሁ ነው። አንደኛ ጥሩ አይደለም። እውነት ለመናገር እኔ ይሄንን እንደዚህ ያለ ሙግት ውስጥ ገብቼ እኔ እንደዚህ ራሴንም ስለማላደክም እርስ በርስ አይነት ቅሬታ ምናምን እንዳይፈጥርም ጥንቃቄ አድርጉ። በቃ ይሄ መጽሐፍ የኛ አይደለም ማለት እኛ ያሳተምነው አይደለም። የተቆረጀ ነገር ገብቶበታል። ቢያንስ እስከሚታረም ድረስ አርፎ መቀመጥ ነው። አሁን እኮ ችግሩ ቀሲስ ያልሰሙትን ሰዎች ነው። አሁን ይህንን ነገር ያልሰሙትን ሰዎች ያስገቡና ያደናግራሉ ምናምን የእኛ መጽሐፍ ነው ያስብላሉ። ከዛ እርስ በርሳቸው ይለያያሉ ያስብላሉ። ያው የታወቀ በጣም ደርቲ የሆነ ፖለቲክስ ነው። ችግር የለም እሱ ምንም አያመጣም። ያው ቀስ በቀስ ማሳወቅ ነው እንደዚህ ያላወቁት ነው። አይ እኔ እኮ አሁን ባለፈው ስገባ የነበረው እርስዎን ሚስኮት እያደረጉ አንድ ዲያቆን ነው ብቻውን ሊቃውንቱን የሚያወግዘው ምናምን ይላል ወሬ እና ለኢትዮጵያ ቤተክርስቲያንና ለሊቃውንቱ ይህን ያህል መጨነቅ የጀመሩት መቼ ነው ግን? በጣም እኮ ነው የሚያዝኑልን። ይኸው አሁን ይሄ ሞርኒንግ ፕሬየር ከመጀመሪያው ፔጅ ጀምሮ የቅድሟን መምህር በረከት ቢያጠሩ ደስ ይለኝ ነበር። እሺ እንግዲህ ጠይቁ።